ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የ2026ቱ የዓለም ዋንጫ በድራማዎች ተሞልቶ አሁንም መደረጉን ቀጥሏል። ከምሽቱ 1 ሰዓት ጀምሮ በተደረጉ 3 ጨዋታዎችም ቀይ ካርድ የመጨረሻ ግቦች እንደዚሁም ደግሞ ካምባኮችንም ተመልክተናል እና እነዚህንም ጨዋታዎች እንግዲህ ጠቅላላ አድርገን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታዎቹ ዙሪያም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የእንግሊዝ ብሔራዊ ቡድን ከዲሞክራቲክ ኮንጎ ብሔራዊ ቡድን ጋር ያደረገችውን ጨዋታ ነው። ይህንን ጨዋታ እንግሊዞች በሃሪኬን አማካኝነት 2-1 በሆነ ውጤት በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። በዚህ ጨዋታ ላይ ሲቤንጋ በ7ኛው ደቂቃ ላይ ባስቆጠራት ግብ ዲሞክራቲክ ኮንጎ ነበረው መምራት ችሎ የነበረው። ነገር ግን ሃሪኬን 75ኛውና 86ኛው ደቂቃ ላይ ባስቆጠራቸው 2 ግቦች የእንግሊዝ ብሔራዊ ቡድን ወደ ቀጣይ ዙር እንዲያልፉ ማድረግ ችሏል። በዚህ ጨዋታ ላይ የእንግሊዝ ብሔራዊ ቡድን ሙሉ ለሙሉ የበላይነት መውሰድ ችላ ነበረ። በኳስ ቁጥጥር ረገድም 60% ኳሱን ተቆጣጥሮ ነበረ። 2.16 ኤክስፔክትድ ጎል አስመዝግቦ ነበር። 16 ሙከሮችን 7 ኢላማውን የጠበቁ ሙከሮች እንደዚሁም ደግሞ 7 ትልልቅ እድሎችንም መፍጠር ችለው ነበር። ነገር ግን ከፈጠሯቸው ትልልቅ እድሎች መካከል 6ቱን ሊያባክኑት ችሏል እንጂ ምናልባትም ከ2 ጎል በላይም አስቆጥረው አሸንፈው ሊወጡ ይችሉ ነበረ። ዲሞክራቲክ ኮንጎ በአንጻሩ 0.77 ኤክስፔክትድ ጎል ብቻ ነው ያስመዘገቡት። 7 ሙከራን ያደረጉት ከ7ቱ 2ቱ ኢላማውን የጠበቀ ሙከራ ነው የነበረው። ከሁለቱ ደግሞ አንዷ ወደ ግብነት ልትቀየር እችላለች። በተጨማሪም ግን አንድ ትልቅ እድል መፍጠር ችለው ነበር። ነገር ግን ይህንን እድል ሳይጠቀሙበት ቀርቷል። ይህን ስታት ስትመለከቱ የእንግሊዝ ብሔራዊ ቡድን ኮምፈርተብል ሆኖ አሸንፏል ልትሉ ትችላላችሁ። ነገር ግን በጨዋታው ላይ የእንግሊዝ ብሔራዊ ቡድን በጣም ተቸግሮ ነበር። የዲሞክራቲክ ኮንጎን ተከላካይ በቀላሉ ማለፍ ሲቸግራቸውም ተመልክተናል። የመጀመሪያውን ግብ ለማስቆጠር ራሱ 75 ደቂቃዎችን መጠበቅም ነበረባቸውና የእንግሊዝ ብሔራዊ ቡድን በዚህ ጨዋታ ላይ በጣም ተቸግሮ ነው አሸንፎ መውጣት የቻለው። ጎሏ ከመቆጠሯ በፊትም የእንግሊዝ ብሔራዊ ቡድን ጎል የሚያስቆጠረም አይመስልም ነበረ። በተደጋጋሚ ሲሞክር ነበር። ነገር ግን እነዛ ሙከራዎች እንዳለ ሳይሳኩ ነበረ የቀሩት። ዲሞክራቲክ ኮንጎች በአንጻሩ በተለይም የመጀመሪያው አጋማሽ ላይ የተሻለ የሚባል እንቅስቃሴን ሲያደርጉ ነበረ። በተደጋጋሚም ወደ እንግሊዝ የግብ ክልልም ሲደርሱ መመልከትም ችለናል። ሁለተኛው አጋማሽ ላይ ግን ለመከላከል የገቡ ነበር የሚመስሉት። ያም ደግሞ ዋጋ ያስከፈላቸው ይመስለኛል። ብዙ ኳስም መቆጣጠርም ሲቸገራቸውም የተመለከትንበትም አጋጣሚ አለ። ነገር ግን ጨዋታው ሊጠናቀቅ 15 ደቂቃዎች ሲቀሩት የመጀመሪያ ግባቸውን በሃሪኬን አማካኝነት እንግሊዞች አገቡ። ከዛ ብዙም ሳይቆዩ ከጥቂት ደቂቃዎች በኋላ ሁለተኛውን ግብ በማስቆጠር ወደ ቀጣይ ዙር ማለፋቸውን አረጋግጧል። በዚህ የዓለም ዋንጫ ላይ እንግዲህ በተለይ ከ75ኛው ደቂቃ በኋላ ከ80ኛው ደቂቃ በኋላ የሚቆጠሩ ግቦች በጣም እየበዙ ነው የሚገኙት። ትናንትና ከተደረጉ 3 ጨዋታዎች መካከልም ሁለቱ ጨዋታዎች ላይ ከ75ኛው ደቂቃ በኋላ ጎሎች ሲቆጠሩ መመልከት ችለናል። የእንግሊዝ ብሔራዊ ቡድንም መጨረሻ ደቂቃ ላይ በተቆጠሩ ግቦች አማካኝነት ወደ ቀጣይ ዙር ሊያልፉ ችሏል። በቀጣይም በ16ቱ የጥሎ ማለፍ ጨዋታም አዘጋጇን ሜክሲኮን የሚገጥሙ ይሆናል። ያ ጨዋታም ቀላል ይሆንላቸዋል ተብሎ አይጠበቅም። በተለይ ደግሞ በዚህ የዓለም ዋንጫ ላይ የሜክሲኮ ብሔራዊ ቡድን በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። እስካሁን ድረስ ምንም አይነት ሽንፈት አላስተናገደም። እንደዚሁም ሁሉንም ጨዋታዎችን በማሸነፍ ነው ወደ 16ቱ የጥሎ ማለፍ ጨዋታ ማለፏን ያረጋገጠችውና ከእንግሊዝ ጋር በምታደርገው ጨዋታም ጠንካራ ተፎካካሪ ይሆናል ተብሎ ይጠበቃል። በሜዳዋ የምታደርገው ጨዋታ እንደመሆኗ መጠንም ወደ ቀጣይ ዙር የማለፍ እድሏንም እያሰፋች ነው የሚገኘው። እንግሊዞች በአንጻሩ እስካሁን ድረስ ያደረጉትን ጨዋታ ከተመለከታችሁ ያን ያህል የሚያሳምን ቡድን ነው ለማለት ትንሽ ያስቸግራል። አሁንም የሚጎላቸው ነገር እንዳለ በትናንትናው ጨዋታ ላይም በደንብ የተመለከትነው ነገር ነውና ከሜክሲኮ ጋር የሚያደርጉት ጨዋታም ቀላል ይሆንላቸዋል ተብሎ አይጠበቅም። ምናልባትም ከዓለም ዋንጫም ሊሰናበቱበት የሚችሉበትም ጨዋታ ሊሆንም እንደሚችል ነው እየተጠበቀ የሚገኘው። በትናንትናው ጨዋታ ላይ ግን መጨረሻ ደቂቃ ላይ ሃሪኬን ባስቆጠራቸው 2 ግቦች ታግዘው ዲሞክራቲክ ኮንጎን 2-1 በማሸነፍ ወደ ቀጣይ ዙር ማለፋቸውን አረጋግጧል። በዚህ ጨዋታ ላይ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የተገናኙት ቤልጅየም ከሴኔጋል ነው የነበረው። በዚህ ጨዋታ ላይ ሴኔጋሎች በጣም የተሻሉ ቡድን ነው የነበሩት። በተለይ ደግሞ የመጀመሪያው አጋማሽ ላይ ከ25ኛው ደቂቃ አካባቢ ሴኔጋሎች ሙሉ ለሙሉ ብልጫ ማሳየት ችሎ ነበረ። በዚህም አማካኝነት የመጀመሪያ ግባቸውንም 24ኛው ደቂቃ ላይ በዲያራ አማካኝነት ማስቆጠርም ችሏል። ከሃይድሬሽን ብሬክ በኋላ ቤልጅየሞች የተሻለ መንቀሳቀስ ችለው ነበረ። የተለያዩ እድሎችንም ለመፍጠር ጥረት አድርገው ነበር። ነገር ግን ያ ሳይሳካላቸው ቀርቷል። ሁለተኛው አጋማሽ ላይም ሴኔጋሎች በጣም አስደናቂ የሚባል አጀማመርን ነበረ የጀመሩት።
የነበሩት። በተደጋጋሚም ወደ ቤልጅየም የግብ ክልልም ሲደርሱ ተመልክተናል። የተለያዩ እድሎችንም ሲፈጥሩ ተመልክተናል። የተለያዩ ሙከራዎችንም ሲያደርጉም ነበረ። ከዛ በስተመጨረሻም 51ኛው ደቂቃ ላይ እስማኤል ሳር ባስቆጠራት ግብ ሴኔጋሎቹ 2-0 መምራት ችሎ ነበር። ከዛ በኋላም ጨዋታውን የተሻለ መቆጣጠር ችሎ ነበር። እንደዚሁም የተለያዩ እድሎችንም ሲፈጥሩ መመልከት ችለን ነበር። ነገር ግን እነዛን እድሎች ወደ ግብነት መቀየር ሳይችሉ ቀርቷል። ቤልጅየሞች በአንጻሩ የተለያዩ የተጫዋቾችን ቅያሬ ካደረጉ በኋላ የተሻለ መንቀሳቀስ ችለው በስተመጨረሻም በሉካኩ አማካኝነት 86ኛው ደቂቃ ላይ የመጀመሪያ ግባቸውን ማስቆጠር ቻሉ። ከ3 ደቂቃዎች በኋላም 89ኛው ደቂቃ ላይ ቴሌማንስ ባስቆጠራት ግብ 2-0 መሆን ችለዋል። ከዛ 30 ደቂቃዎች ተጨምሮ ነበር። በእነዚህ 30 ደቂቃዎች ደግሞ 125ኛው ደቂቃ ላይ ቴሌማንስ ባስቆጠራት የፍጹም ቅጣት ምት አማካኝነት ቤልጅየሞች 3-2 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። በዚህ ጨዋታ ላይ ቤልጅየሞች ሉካኩን ቀይሮ ማስገባታቸው ትልቅ ለውጥን ነው ያመጣላቸው። የመጀመሪያው አጋማሽ ላይ የቤልጅየም ብሔራዊ ቡድን ዋና አጥቂ የነበረው ዲካትላሬ ያን ያህል ተጽዕኖ መፍጠር ሲቸገረው ተመልክተናል። ብዙ ጫናዎችን ማሳደርም አልቻለም ነበር። ነገር ግን ሁለተኛው አጋማሽ ላይ ሉካኩ ተቀይሮ ከገባ በኋላ የሴኔጋል ተከላካዮችን ሲያስጨንቅ ተመልክተናል። በስነስርዓት እንዳይጫወቱ በጣም ጫናም ሲያሳድርባቸውም የተመለከትንበትም ሁኔታ አለ። የሴኔጋል አሰልጣኝ የሆነው ፔፔታውም ለምን ኩሊባሊን ቀይሮ እንዳላስገባም ግራ የሚያጋባ ነው። ምክንያቱም እንደምናውቀው ሉካኩ በጣም ጠንካራ የሚባል በጣም ግዙፍ የሚባል አጥቂ ነው እና ከሱ ጋር የሚመጣጠነው ደግሞ ኩሊባሊን የነበረውና ሉካኩ ተቀይሮ ከገባ በኋላ ጫናዎችን መፍጠር ሲጀምር ኩሊባሊን ቀይሮ ማስገባት ነበረባቸው። ነገር ግን ያንን ባለማድረጋቸው ምክንያት በስተመጨረሻ ዋጋ ሊከፍሉ ችሏል። የጨዋታው ውጤት እንደዚህ ይሆናል ብሎ የገመተ አልነበረም። በተለይ 51ኛው ደቂቃ ላይ ሴኔጋሎች ሁለተኛ ግባቸውን ካስቆጠሩ በኋላ ይህንን ጨዋታ ሴኔጋል ታሸንፋለች የሚል ግምት ነው የነበረው። በተለይ እስከ 85ኛው ደቂቃ ድረስ 2-0 መምራታቸው ሴኔጋሎች ወደ ቀጣይ ዙር እንዲያልፉ ከፍተኛ እድል ሊሰጣቸው ነበረ። ነገር ግን ከዛ በኋላ ለ10 ደቂቃ ያህል በጥሩ ሁኔታ ባለመከላከላቸው ምክንያት ተሸንፈው ከውድድሩ ሊወጡ ችለዋል። በተለይ ደግሞ ሁለተኛው ግብ የተቆጠረችበትን መንገድ ከተመለከተን እንደዚሁም ደግሞ ፔናልቲ የተሰጠበትን መንገድ ከተመለከተን የሴኔጋል ተጫዋቾች ጥፋት ነው ጎሎቹ እንዲቆጠር ያደረገው። በተለይ ሁለተኛዋን ግብ ስንመለከት ቤልጅየሞች ያስቆጠሯት የበረኛውን ጥፋት ነው የነበረበት። በመጀመሪያ ደረጃ ከጎሉ መውጣት አልነበረበትም። ከወጣ ደግሞ በእርግጠኝነት ኳሷን መምታት ነበረበት። ነገር ግን ያንን ሳያደርግ ቀርቶ ቴሌማንስን በጭንቅላቱ ገጭቶ ባዶ ጎል ላይ በማስቆጠሩ ምክንያት 2-0 ሊሆን ይችላል። ከዛ በፍጹም ቅጣት ምት ደግሞ ሶስተኛ ግብ አስቆጥሮ ጨዋታውን 3-2 በሆነ ውጤት አሸንፎ ሊወጡ ችሏል። ከሴኔጋል ተጫዋቾች ስህተት በተጨማሪም ግን የሁለቱ አሰልጣኞች ውሳኔ በጨዋታው ላይ ትልቅ ተጽዕኖ ፈጥሯል። በተለይ የቤልጅየም አሰልጣኝ የሆኑት ሩድ ጋርሺያ ተጫዋቾችን የቀየሩበት መንገድ ጥያቄ የሚያስነሳ ነው የነበረው። በተለይ ኬቨን ደብራይነንና ዶኩን ቀይሮ ሲያስወጣቸው ለምን አስወጣቸው የሚሉ አንዳንድ ጉምጉምታዎችን ስንሰማ ነበር። ነገር ግን በስተመጨረሻ የወሰነው ውሳኔ እነዚህ ተጫዋቾችን ቀይሮ ማስወጣቱ ትክክል እንደሆነ በውጤቱ መመልከት ችለናል። የሴኔጋል አሰልጣኝ በአንጻሩ ደግሞ አንዳንድ ተጫዋቾችን አለማስገባቱ እንደዚሁም ደግሞ ተጫዋቾችን ቀይሮ ማስወጣቱን በስተመጨረሻ ዋጋ አስከፍሏቸዋል። በተለይ ደግሞ ሮሜሎ ሉካኩ ተቀይሮ በሚገባበት ሰዓት እንደ ኩሊባሊ አይነት ጠንካራና ልምድ ያለው ተጫዋችን ቀይሮ አለማስገባቱ ዋጋ አስከፍሏቸዋል። እንደዚሁም ሜንዲም በግብ ጠባቂነት በቋሚነት አለመጀመሩ ራሱ ትልቅ ጥያቄ የሚያስነሳ ነው። ከዛ በኋላም ተጫዋቾችን ቀይሮ ያስወጣበት መንገድ ራሱ በጣም የሚያስገርም ነው የነበረው። በዚህ ጨዋታ ላይ እስማኤል ሳር በተለይ 9 ቁጥር ቦታ ላይ በተጫወተበት ሰዓት ላይ በጣም አስደናቂ የሚባል እንቅስቃሴ ነበረ ያደረገው። ነገር ግን እስማኤል ሳርን ወደ ክንፍ እንዲወጣ እንደዚሁም ደግሞ ጃክሰንን 9 ቁጥር ቦታ ላይ እንዲጫወት ካደረገ በኋላ ግን ያንን ተጽዕኖ አተውታል። እስማኤል ሳር በዚህ ጨዋታ ላይ በጣም ሞባይል ነው የነበረው። የቤልጅየምን ተከላካዮችም በጣም ሲያምስ ነው የነበረው፣ ሲያስጨንቅ ነው የነበረው። እንደዚህ አይነት እንቅስቃሴዎችን ግን ከጃክሰን ማግኘት አልቻሉም። በእርግጥ ጥሩ ሙከራም የሞከረበት አጋጣሚ ያለ ጃክሰን፣ ነገር ግን እንደ እስማኤል ሳር በጣም ሲሯሯጥ አልተመለከትነውም፣ ብዙ ክፍተቶችን ሲፈጥር አልተመለከትነውም እና የጃክሰን መግባት የእስማኤል ሳር ደግሞ ወደ ክንፍ መውጣት እንደዚሁም ደግሞ ሳዲዮ ማኒም ተቀይሮ መውጣቱ በስተመጨረሻ ሴኔጋልን ዋጋ ሊያስከፍላቸው ችሏል። እንደዚሁም ደግሞ የይዞት የገባው ጨዋታ ስታይልም ራሱ ዋጋ አስከፍሏቸዋል። በተለይ 2-0 ከመሩ በኋላ ተጨማሪ ጎል ለማስቆጠር ብዙ ሲንቀሳቀሱ አልተመለከትም። በእርግጥ ጨዋታውን በተወሰነ መልኩ ተቆጣጥሮት ነበር። ነገር ግን ተጨማሪ ጎል ለማስቆጠር ጥረት ቢያደርጉ ኖሮ ምናልባትም ጨዋታውን አሸንፈው ሊወጡ ይችሉ ነበረ። ነገር ግን በዚህ የዓለም ዋንጫ ላይ እንደተመለከትነው መጨረሻ ደቂቃ ላይ በተቆጠሩ ግቦች የሴኔጋል ብሔራዊ ቡድን ከውድድሩ ሊወጣ ችሏል። ቤልጅየሞች በአንጻሩ ይወድቃሉ ተብሎ ሲጠበቅ ከ2-0 በመመራት 3-2 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ሊያልፉ ችሏል።
በቀጣይም ዙር በ16ቱ የጥሎ ማለፍ ጨዋታም ከአሜሪካ ጋር የሚገናኙ ይሆናል። ይህንን ጨዋታ ያሸንፋሉ ወይ አብረን የምንመለከት ይሆናል። በመጨረሻም የተደረገው ጨዋታ ደግሞ በአዘጋጇ ሀገር በአሜሪካና በቦዝኒያ ኤንድ ሄርዞጎቪና መካከል ነው የነበረው። ይህንንም ጨዋታ አዘጋጇ አሜሪካ 2-0 በሆነ ውጤት ማሸነፍ ችላለች። የማሸነፊያውንም ግቦች ባልጓ በ45ኛው ደቂቃ ላይ እንደዚሁም ደግሞ ቲልማን በ82ኛው ደቂቃ ላይ ማስቆጠር ችሏል። ይህ ጨዋታ እንግዲህ ተመጣጣኝ የሚባል ፉክክር የታየበት ጨዋታ ነው የነበረው። በጨዋታው ላይ የተመዘገቡትን ስታት ስንመለከት ቦዝኒያ ኤንድ ሄርዞጎቪና በጨዋታው ላይ 52% የኳስ ቁጥጥር ማሳየት ችላ ነበረ። ነገር ግን ደግሞ በኤክስፔክትድ ጎል ረገድ አሜሪካዎች በጣም የተሻሉ ነው የነበሩት። 0.88 ኤክስፔክትድ ጎል ሲያስመዘገቡ ቦዝኒያ በአንጻሩ 0.25 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። በሙከራ ረገድ ቦዝኒያ የተሻሉ ነው የነበሩት። 10 ሙከራ ማድረግ ችሎ ነበር በዚህ ጨዋታ ላይ። ከነዚህ ውስጥ ደግሞ 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። አሜሪካ በአንጻሯ 8 ሙከራዎችን ማድረግ ሲችል 2ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም ደግሞ ትልልቅ እድሎችን በመፍጠር ረገድ አሜሪካ የተሻለች ነው የነበረችው። 2 ትልልቅ እድል መፍጠር ስትችል አንዱን ወደ ግብነት ቀይራለች፣ አንዱን ደግሞ ሊስቱት ችሏል። ቦዝኒያ ኤንድ ሄርዞጎቪና በአንጻሩ ምንም አይነት ትልቅ እድል መፍጠር አልቻሉም። በአጠቃላይ የተሳካ የማጥቃት ሂደትን በማድረግ ረገድ አሜሪካ በጣም የተሻለች ነው የነበረችው። ነገር ግን የዚህ ጨዋታ ዋነኛው አነጋጋሪ የነበረው 64ኛው ደቂቃ ላይ ለአሜሪካ የመጀመሪያውን ግብ ያስቆጠረው ባሎገን በቀይ ካርድ 64ኛው ደቂቃ ላይ መውጣቱ ነው። በእርግጥ ፋውሉ ቀይ ካርድ የሚያሰጥ ነው፣ እዛ ላይ ምንም አይነት ክርክር የለም። ነገር ግን በዚህ ሰዓት ትልቅ መነጋገሪያ የሆነው ከጥቂት ቀናቶች በፊት የአርጀንቲና ብሔራዊ ቡድን ከአልጄሪያ ጋር ሲጫወቱ ነበረ። በዛ ጨዋታ ላይ ሜሲ በሰራቸው ሃትሪክ 3-0 በሆነ ውጤት አርጀንቲና አሸንፋ ልትወጣ ችላለች። ነገር ግን ደግሞ በዛው ጨዋታ ላይ ሊዮኔል ሜሲ ተመሳሳይ አይነት የሚባል ፋውልን ሰርቶ ነበረ። ነገር ግን አይደለም ቀይ ካርድ ሊሰጠው ቢጫ ካርድም አልተሰጠውም። በጨዋታው ላይ የነበሩት ኮሜንታተሮች ራሱ ያን ያህል ፋውል እንዳልሆነ አድርገው ነበር ሲያወሩ የነበሩት። እንዲሁም ሜሲ ፕረስ በማድረጉም ሲያደንቁት ነበርና ይሄ ደግሞ ብዙ ውዝግቦችን እያስነሳ ነው የሚገኘው። በዚህ ሰዓትም እንግዲህ ለሜሲ ቀይ ካርድ ሳይሰጠው ለምን ለዚህ ተጫዋች ቀይ ካርድ ተሰጠው የሚሉ ጥያቄዎች እየተነሱ ነው የሚገኙት። ይበልጥ ደግሞ ነገሮችን እያወሳሰበ የሚገኘው ከጥቂት ቀናቶች በፊት በዚሁ ጨዋታ ላይ አርጀንቲና ከአልጄሪያ ጋር ባደረገችው ጨዋታ ላይ ሜሲ ሃትሪክ መስራቱ አይዘነጋም። ነገር ግን መጀመሪያ ላይ 2 ግቦችን ነበረ ያስቆጠረው እና በዛ ሰዓትም አንድ ቻንስ አግኝቶ ነበር። ነገር ግን ያንን ቻንስ ሳይጠቀምበት ቀረ። በዛ ሰዓትም የፊፋው ፕሬዚዳንትም እንደ መበሳጨት ሲያደርጋቸው ተመልክተናል። ለምን ጎል አላስቆጠረም በሚል አይነት ማለት ነውና የሜሲ አድናቂ እንደሆኑ በደንብ የሚያሳይ ነውና ይሄ ነገር ደግሞ በደጋፊዎች ዘንድ በተመልካች ዘንድ ኮንስፓይሬሲ እንዳለ እንዲያስቡ እያደረገ ነው የሚገኘው። አርጀንቲናና ሜሲ በድጋሜ ዓለም ዋንጫን እንዲያሸንፉ እንደዚሁም ደግሞ ሜሲም ደግሞ የተለያዩ ሪካርዶችን እንዲያሸንፉ ለእያገዙት ነው የሚሉ ነገሮችን ነው እየሰማን የምንገኘው። ምክንያቱም በዛ ጨዋታ ላይ ቀይ ካርድ ተሰጥቶት ቢሆን ኖሮ ሌላ ጨዋታም ሊያመልጠው ይችል ነበረ። ጎሎችን ማስቆጠር የሚችልበትን አጋጣሚ ላያገኝ ይችል ነበረ። እንደዚሁም አርጀንቲናም ወደ ቀጣይ ዙር እንዳታልፍ በ32 የጥሎ ማለፍ ጨዋታም ተሸንፋ እንድትወድቅም ሊያደርጋት ይችል ነበር። ነገር ግን ፊፋ ሜሲንና አርጀንቲናን እየደገፈ ነው የሚገኘው። በዚህ ዓለም ዋንጫ ላይም አሸናፊ እንዲሆኑ የራሳቸውን ጥረት እያደረጉ ነው የሚገኙ የሚሉ የተለያዩ ኮንስፓይሬሲዎች እየተመለከትን ነው የምንገኘውና በዚህ ጨዋታ ላይም ባሉጋ በቀይ ካርድ መውጣቱ ደግሞ ነገሮችን እያወሳሰበ ነው የሚገኘው። ከዚህ በኋላም የአርጀንቲናና የሜሲ እንቅስቃሴም በጣም በትኩረት እንዲመለከቱ ነው እያደረገ የሚገኘውና ምናልባትም ከዚህ በኋላ አንድ ስህተት ቢሰራ አርጀንቲና በስህተት ብታልፍ ወይም ደግሞ በስህተት ሜሲ የሆነ ነገር ቢያገኝ ነገሮች እንዳለ እየጨመሩ መሄዳቸው እንደማይቀር ነው እየተመለከተን የምንገኘውና አሜሪካ ቦዝኒያ ሄርዞጎቪናን 2-0 አሸንፈ ወደ ቀጣይ ዙር ማለፏን ብታረጋግጥም ይሄ ቀይ ካርድ ግን በጣም ብዙ ውዝግቦችን እያስነሳ ነው የሚገኘው። አሜሪካ ግን ቀይ ካርድም ቢወጣባትም ቦዝኒያን 2-0 በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች። በ16ቱ የጥሎ ማለፍ ጨዋታም ከቤልጂየም ጋር የምትገናኝ ይሆናል። ያንን ጨዋታ አሸንፋ ወደ ሩብ ፍጻሜ ጨዋታ ታልፋለች ወይ አብረን የምንመለከት ይሆናል። እስካሁን ድረስ ግን ጥሩ የሚባል እንቅስቃሴን እያደረገች ነው የሚገኘው። ምን ያህል ያስኬዳታል የሚለውን ግን አብረን በቀጣይ የምንመለከተው ይሆናል። በአጠቃላይ ግን ለዛሬ ያስኩላችሁ እነዚህን ይመስሉ ነበረ። እናንተም ግን በቀይ ካርዱ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተለይ ደግሞ ሊዮኔል ሜሲ ቀይ ካርድ መሰጠት ነበረበት ወይስ አልነበረበትም? እንደዚሁስ ምሽት ላይ ለባሉጋ የተሰጠው ቀይ ካርድ ይገባዋል ወይ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።